አባባ በመጨረሻ ናቲ ላይ ከባድና አደገኛ ግፍ ፈጸመበት። ናቲ ከሚባለው በላይ አሁንም ክፋትና ተንኮሉ እንዲሁም ደግሞ ያንን ቤት ሰላማቸውን ለማሳጣት ደፋ ቀና እያለ ትሁትን እያሰቃያትና በቤተሰብ መካከል እየገባ መከራቸውን እያበላቸው ይገኛሉ። ከሚባለው በላይ የትሁቴንም አባት ደወለና ተመስገን አግቶ እኮ ትሁትን እያሰቃያት ነው ብሎ የሌለ ውሸት ፈጥሮ ከነገረው በኋላ የትሁት አባትም ደግሞ እንዴት አይነቱ ተንከሲስና ባለጌ ወራዳ ነህ? ቆይ አንተ ልጅ የምትሰራው ስራ የለህም እንዴ? እያለ ከሚባለው በላይ የትሁቴ አባት እጅጉን አነጋጋሪና ከባዱን ነገር ፈጸመ። እጅግ በጣም የሚያሳዝንና የሚገርመው ነገር ደግሞ አባባ ራሱን መቆጣጠር አቃተውና እኔ ከዚህ በላይ ምንም ነገር ቢፈጠርም ቢከሰትም ከማስበውና ከምለው በላይ ብዙ ነገሮች እየተፈጠሩብኝ ይገኛሉ። ስለዚህ እያንዳንዱ እየሆኑ ያሉትን ነገር በጭራሽ አምኜ መቀበልም አልችልም ብሎ ተናገረ። አባባ የትሁቴን ሰላም ማጣትና በተመስገን መካከል ላይ ገብቶ መከራቸውን እያበላቸው ያለው ናቲ ለአንዴና ለመጨረሻ ጊዜ መንገድ ላይ ጠበቀና አናቱን በዱላ በተነለት። አባባም ደግሞ ስማ፣ እኔ ነጭ ጠጉር በማውጣቴ አንድ ቀን ማፍሬ አላውቅም ከምለውና ከምነግርህ በላይ ግን መከራና ስቃይን እያበላሁ ያለው አንተ ነህ ናቲ። በተደጋጋሚ ከህይወቴ እንድትወጣ ፈልጌ ነበር። አንተ ግን አይደለም ከህይወቴ ልትወጣ ስቃይና መከራዬን እያበላኸው ነው። ስለዚህ ዛሬ በፍጹም የምታገስብህ ምንም ነገር የለኝም። በዛ እኮ የሰው ልጅ ከአቅሙ በላይ ሲሆን ዋጋ ይከፍላል። በገጠርም ስንሄድ ተከትለህ እዛ የሰው ማፈሪያ ሁነህ መጣህ። አሁንም ደግሞ ሽምግልናው አልሳካለ ሲል ትሁትና ተመስገን የራሳቸውን ህይወት እንዲኖሩ ለምንድን ነው ማተዋቸው? ወይኔ እኔ ማን እንደው አሳያለሁ አለና አባባ በጣም በሚገርም ሁኔታ ተናዶና ተበሳጭቶ ስለነበር የናቲን ማንቁርቱን ይዞ መንገድ ላይ ከደፋው በኋላ ካሁን በኋላ ይህንን አይነት ስህተት ባይ በቤቴም በልጆቼም ባልጠበቅኩት ነገር መከራና ስቃይን ስታበላኝ ነበረ። ስለዚህ ካሁን በኋላ ለትንሽ እንኳን ጊዜ የምታገስብህ አቅም የለኝም አለና አባባ ምሬትና ሁኔታው እጅግ በጣም ስለሚያሳዝን አፈር ደሜ አስበልቶታል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ትሁቴ ታማ ተኝታ ናቲ ደወለላትና ተመስገን የሚባል ሰው ሰው ገሎ እናትና አባትሽ እንዲሁም ደግሞ ማያ እየተሰቃዩ ነው ያሉት ብሎ ነገራት። ትሁቴም እተኛችበት ቦታ ላይ ተመስገን እንዴት እንደዚህ ያደርጋል? ይህን ነገር ሊያደርግ አይችልም ብላ ግራ እየተጋባችና የምትሆነው ግራ ገብቷት ከተኛችበት ተነስታ ወደ በር ስር ላይ ተለጥፋ አባባና ምህረት የሚያወሩትን ነገር ሰማች። ጉድ! አባዬ አሁንም ቢሆን ለተመስገን እያገዘለት ነው እንዲህ ያለው። በጣም ያሳዝናል። ይሄ ነገር ቢፈጠርም ከመቼም ወዲህም ይሁን ወደዛም እድሜ ልኬን ዋጋና መስዋዕትነት የከፈልኩለት ነገር እንደዚህ ስለዚህ እጅጉን በጣም በጣም በሚገርምና በሚደንቅ ሁኔታ ከሚባለው በላይ ዋጋና መስዋዕትነት ከሚባለው በላይ እጅጉን በጣም አደገኛና ከባድ ነገር እየተፈጠረ ይገኛል ማለት ነው። አባባ ትዕግስቱን አጣና ትሁት የምትናገሪውን ነገር ራስሽን አድምጭ እንጂ ምን ሆነሻል? ገልቱና ከንቱ አትሁኚ። እኔ ከምታስቢውና ከምትዩ በላይ ላንቺ እጅግ በጣም የሚያሳዝንና የሚገርም ነገር እያደረኩ ነው። ስለዚህ እንዲያባዬ አንተም ቢሆን እኮ ከባድ ጥፋት ነው ያጠፋኸው። ምንም ቢሆን እኛን ማዳመጥ መቻል አለብህ። ስለዚህ እያንዳንዱ የተፈጠረውን ነገር በሙሉ አሳልፈህ ለማንም መስጠት እንደሌለብህ ወቅ እንጂ አለችው። ይሄኔ ልጅ
እኔ ማንን አሳለፍኩኝ? ለተመስገን ሽምግልና ብቆም ባልነቱ ለአንቺ እንጂ ለእኔ አይደለም። ተመስገን ደግሞ ብዙ ዋጋና መስዋዕት እየከፈለ ነው። ተመስገንን ቁሜ አባትሽን ሽምግልና ስለለመንኩ ከፋሽ እንዴ? ምን አይነት አስተሳሰብ ነው? አንዳንዴ ጅልና ደንቆሮ ነሽ እንዴ ብሎ አላት ማለት ነው። አባባ እንግዲህ ትሁቴ ስለታመመች ብዙ ነገር መናገር አይፈልግም። ከሚያሳዝነውና ከሚገርመው በላይ ትሁት ላደረገችው ነገር ዋጋ መክፈል አለባት። አባዬ ይህንን ነገር ለሷ ያደረገላት ለመልካም ነው ብላ እንዳታስብና እንድትቃጠል ያሰበው ናቲ ተንኮሉ 100% እየተሳካለት ይገኛል ማለት ነው። መጨረሻ ላይ እንግዲህ ባልተጠበቀና ባልታሰበ ነገር የተፈጠረውን ነገር ፊት ለፊት መጋፈጥ አቅቷት ደም እንባ እያነባች ትገኛለች። በመጨረሻም ወይኔ ጉዴ! እያንዳንዱ ሂሳብና ጊዜ መሰረትና ወቅት የጠበቀውን አደገኛ ህይወቴን በእንደዚህ አይነት መልኩ እንዲበተንም አልፈልግም። ተመስገን አሁንም ቢሆን ሰውን እያሳደድክና ሰውን እያሰቃየህ ከኔ ጋር ፍቅር ምን ይሉታል እያለች በጣም ነው ግራ የተጋባችው ማለት ነው። የአባባ ሚስት የኔ ልጅ አንዳንዴ የሚቆጭሽን ነገር እንድታደርጊ አልፈቅድልሽም። ተመስገን በጣም አስተዋይና መልካም ሰው ነው። ከምታስቢው በላይ እጅግ ጥሩ ሰው ነው። ቆይ አንቺ መቼ ነው ነገሮችን ተረድተሽ ወደ ጥሩና መጥፎ መልካም ነገር የምትቀይሪው? ይህ እኮ ብልግና ነው። ስለዚህ ዛሬም ይሁን ነገም ይሁን እያንዳንዱ ላደረግሽው ነገር ዋጋ ማግኘት አለብሽ። ይሄ ደግሞ ተገቢ እርምጃ አላደረግሽም። ስለዚህ ትሁት ብሎ አለ። ቲናን የሚፈልጓት ሁለት ወንድማማቾች ቲና የምትፈልገውን ነገር ካደረገች በኋላ ከዛ ቦታ ላይ ብድግ ብላ እልም ብላለች። እጅግ በጣም በሚያሳዝንና በሚገርም ሁኔታ ለአንዴና ለመጨረሻ ጊዜ በጉጉት ስትጠብቀው የነበረው ነገር ተሳክቶላት ፈጽማለች ማለት ነው። እና እነሱም በር ላይ እየተመላለሱ ሲመጡ ተመስገን በሚገርምና በሚደንቅ ሁኔታ ሁለተኛ ዝበር ማናቸውንም ላያቸውም አልፈልግም፣ ጥፉ፣ ምን ታደርጋላችሁ? ቲናን እንደው የፍቅር አምላክ ይሆንብህ፣ በፍቅር አምላክ ይዤሃለሁ። ስለዚህ እባክህ እባክህ ቲናን ካገኘሃት ቁጥሯን እንድሰጠኝ ብሎ የተመስገንን ቁጥር ተለዋውጠዋል ማለት ነው። ተመስገን በጣም ግራ ገብቶት ለትሁቴ ሲነግራትም እንዴ ቆይ ቲና የት ገብታ ነው? ባለፈው አይነ በሲር ሁና እንትን ስትል አልነበር? በዛው ጠፋች። እንግዲህ እኔ በተደጋጋሚ ትሁቴን ስቀበላት ስላየኝ በቃ እህቷ መስሎ ነው ሊጠይቅ የመጣው። ይህ እኮ ከባድና አደገኛ ብልግና ነው። ስለዚህ አሁን ምን ይፈጠር ይሆን እያለች ትሁትን መጨናነቅ ጀመረች። ናቲና ተመስገን ተገናኙና ፊት ለፊት እሺ ተሙዬ እንዴት ናት? መቼም ገጠር ሂደህ ሰው እንደደፋህና እንደገደልክ ሰምቻለሁኝ። ይህን ነገር እንድታየዋለህ እድሜ ልክ የትሁት ፍቅረኛ ነፍሰ ገዳይ እየተባለ ስትሰቃይ መኖርህን አስበኸው ታውቃለህ? ብሎ ማናደድ ጀመረ። ተመስገንም እየሮጠ ሄደና ናቴን ሲጥ አድርጎ ሊደፋው ሲል አባባ አንዳች የሚያክል ዱላ ይዞ አናቱን ነው የበተነለት። ትሁት አሁን ላይ የህመሙ ጉዳይ እጅግ በጣም እያሰቃያ ስለሆነ አባባም የኔ ልጅ ሌላውን ነገር ጊዜ ሲፈታው ቁጭ ብለን እናወራለን። አሁን አንቺ ያለብሽ ነገር ወደሹም ጠላሹም ወደ ምፈልጊው ነገር ከመሄድሽ በፊት የእያንዳንዱን ችግሮች ልንፈታ ይገባል። መጀመሪያ ሕክምና ያስፈልግሻል። ስለ ጤንነትሽ በደንብ እንድትታከም ይፈልጋለሁ። አባትሽ ደግሞ ድርቅ አለ እንጂ ወደ ከተማ መጥቶ የተወሰነ ጊዜ እንድረጋጋና ወደ ከተማ መጥቶ የተወሰነ ጊዜ ሰላሙን እንዲያገኝ እየተናገርኩ ነው። ይህንን ደግሞ አልሰማኝም። አንቺም ደውለሽ ማያን ይዟት እንዲመጣ መናገር መቻል አለብሽ ብሎ አለ። እሺ አለችና ወደ አባቷ ጋር ደውላ አባዬ ባክህ እኔ ሰላም ማጣት አልፈልግም። በቃ ማያንም የተወሰነ ጊዜ ይዛሃትናና እዚህ ተረጋግታችሁ ነገሩ እስከሚስተካከል ድረስ እንድትቀመጡ ፈልጋለሁ። አባቴ ሁሌ በእኔ ችግር በእኔ ስቃይ መከራና ስቃይንን እየበላ ትገኛለህ። ምንም ቢሆን አንተ አባቴን እንዲከፋ አልፈልግም። ስለዚህ እባክህ እባክህ ብላ አለችው። እና እጅጉን በጣም የሚገርምና የሚደንቅ
እና የሚታየው ትልቁ ነገር እያንዳንዱ ለተፈጠረውና ለሆነው ነገር ዋጋና መስዋዕትነት እየከፈለች ነበርና መጨረሻ ላይ ይሄ መሆኑ በጣም አሳዛኝና ከባድ ነገር ነው የተፈጠረው ማለት ነው። ሌላው እጅጉን በጣም የሚገርመው ነገር ደግሞ እንግዲህ አባባ የትሁቴን አባት ወደ ከተማ እንደሚያመጣላት ቃል ገብቶላታል። እናቴ ደግሞ አሁንም የሸረበው ሴራ ገደል እንዲገባበት የተደረገው መንገድ በጣም ደስ ይላል። ተመስገንም ቢሆን ትሁቴ ልትረጅኝ ይገባል። እኔ ለክፋትና ለተንኮል አይደለም አንቺን መጠበቅ ስላለብኝ ነው። አንቺ ደግሞ ይሄ ነገር የማረገው የክፋትና የሰይጣን ሴራ እንዳይመስልሽ። ይኸውልሽ አንድ ማወቅ ያለብሽ ነገር ልንገርሽ። የዛኔ እኛ ተሰብስበን ስንመጣ ናቲ ነው ያንን ደጀኔ የሚባል ቁመናም ሰውዬ ጥይት ተኩሶ እንዲመታሽ ያዘዘው። ይህንን ደግሞ ለአባትሽ ተናግሯል። አባትሽ ሰው ገለው እድሜ ልካቸውን ከሚሰቃዩ በእኔ ደስታና ምክንያት ይሄ መፈጠሩ አሳዝኖኝ ነው እኔም አነጣጥሬ ሽጉጡን የመታሁት። አመንሽ አላመንሽ የራስሽ ጉዳይ ነው። ቤተሰቦችሽን ለመጠበቅ ስል ዋጋ የከፈልኩት። እሱ ግን አንቺን በጥይት ብሎ እንዲደፋሽ አዘዘው። አየሽ ሰው ማለት እንዲህ ነው ብሎ አስረዳት። ወይ ናቲ እንደው እንደዚህ እንዴት ሊቀየር ይቻላል? የሰው ልጅ በአንዴ ከመልካምነት ከጥሩነት ወደ መጥፎነት የሚሄደው ነገር በጣም ያሳዝናል። እኔ እኮ ከምትዩና ከምታስቢው በላይ እጅጉን በጣም የሚገርምና የሚያሳዝን ነገር እየተፈጠረ መስሎኝ ነበር። ግን አንቺ ዙረሽ በእኔ ታዝኛለሽ። አየሽ ትሁቴ ናቲ በፍጹም አፍቅሮሽ ወዶሽ ሳይሆን በፊት ሊወድሽ ሊያፈቅርሽ ይችላል። አሁን ላይ ግን እኔ ከመጣሁ ጀምሬ የቅናት መንፈስ እንጂ የፍቅር ጉዳይ አይደለም። እያየሽ ነው። እንኳን አንቺን ቀርቶ አይደለም ቤተሰቦችሽን ሳያከብር ወርቅ ነው ብሎ ቆርቆሮ እንደሰጣቸው ታውቂያለሽ። የአባዬን ሚስት በተደጋጋሚ ቤቷን ሽጣ ለቃ እንድትወጣ ሰይጣን ሆኖ እዚህ ቤት የገባ አራዊት ነው እና ናቲ ከዚህም በላይ ብዙ ነገር እንደሚያደርግ መገመት አያቅትሽም። የሰማሽውን ሁሉ አምነሽ ችግር አትፍጠሪ ብሎ አላት ማለት ነው። ተመስገን እንግዲህ ምግብ ሰርቶ ለትሁቴ እያበላት ሳለ አባባና ምህረት በጣም ተገረሙና የትሁቴ መታመም የተመስገንን ሙያ አወጣው እኮ እንዴት አይነት ምግብ በላሁኝ እያለ በደስታ አባባም እየፈነደቀ ይገኛል ማለት ነው። እንግዲህ ያንን ምግብ እያጣጣሙ እየበሉ ይገኛሉ። ትሁቴንም እያጎረሳት እሷም ተሙ እንዲህ አይነት ባለሙያ ትመስለኛለህ ብዬ አላስብም። ሞሰብና ድስት እንኳን ከፍተህ የማትበላ ሰው አርጌ ነበር የማስበው አይደል? ትሁቴ አንቺ ያማረሽን ነገር ንገሪ፣ እኔ ሰርቶ ለማቅረብ ዝግጁ ነኝ። አንቺን ለማስደሰት ባለ ህይወት እጥራለሁ። አንቺን የነካ ደግሞ ማንም ሰላም አያገኝም። ስለዚህ ለቤተሰቦችሽም ደግሞ አባቴ ችግሩን በሽምግልና እንዲፈቱት እንዲነጋገሩ አድርጊያለሁ ብሎ አረጋጋት። በቀጣይ ፓርት እስከምንገናኝ ውድ የተከበራችሁ የተወደዳችሁ የሌላ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበልልኝ።